በዛሬው ቪዲዮ በቃና ቲቪ የወፍ ጎጆ ተከታታይ የቲቪ ድራማ ላይ በትወናዋ ያስደመመችንን ዳሪያ በትክክለኛ ስሟ ሜሊሳ በርበሮግሉ ባዮግራፊ እንመለከታለን። ሰብስክራይብ በማድረግ ይቀላቀሉን። እንደ አውሮፓውያን አቆጣጠር 1996 ማርች 22 በኢስታንቡል ቱርኪ ተወለደች። አሁን ላይ 30 ዓመቷ ነው። ሜሊሳ መካከለኛ ገቢ ካላቸው ቤተሰቦች የተገኘች ናት። ከልጅነቷ ጀምሮ ለአክቲንግ ልዩ ፍቅር ነበራት። የመጀመሪያና ሁለተኛ ደረጃ ትምህርቷን ተምራ ካጠናቀቀች በኋላ ወደ አንካራ በመሄድ ቢልኬን ዩኒቨርሲቲ ገብታ በቲያትር ኤንድ አክቲንግ ተምራ ተመርቃለች። በዩኒቨርሲቲ ቆይታዋ ስቴጅ አክቲንግ፣ ቮይስ ሙቭመንት እና ካራክተር ቢልዲንግ በጥሩ ሁኔታ ተምራ ወጣለች። ወደ ቲቪ ስራዎች ከመምጣቷ በፊት የተለያዩ ቲያትሮች ላይ ትተውን ነበር። መድረክ ላይ ስትተውን በጣም ጎበዝና ኢሞሽናል አክቲንግ ስታይል ነበራት። ይህንንም የተመለከተው ዳይሬክተር ሜሊሳን ለቲቪ ሲሪስ ካስት አደረጋት። በዚህ ሰዓት 24 ዓመቷ ነበረ። የመጀመሪያዋ የሆነው ቲቪ ሲሪስ ክሪሚዝ ኦዳ የተባለ በእውነተኛ ታሪክ ላይ የተመሰረተ ሳይኮሎጂካል ድራማ ነበር። የሜሊሳ ካራክተር ሜንክሼ ትባላለች። ይህንንም ስራ ስትሰራ በየክፍሉ $5000 ይከፈላት ነበር። ከዚህም በኋላ በ2021 የሲልቻም ላይ የኒሳንን ገጸ ባህሪ ተጫውታለች። በ2022 ዩሲስ ካርዲሽን፣ በ2025 ቼይላን ከሰራቻቸው ስራዎች መካከል ይጠቀሳሉ። እስካሁን 5 ቲቪ ሲሪስ እና 2 ፊልም ሰርታለች። የፍቅር ህይወቷን ስንመለከት ሜሊሳ በሚዲያ ስለ ቤተሰቦቿም ሆነ ስለ ፍቅር ህይወቷ ማጋራት አትወድም። ሆኖም ግን በአንዳንድ የቱርኪ ሚዲያዎች ላይ እንደተነገረው ሜሊሳና ቼሊል የፍቅር ግንኙነት እንዳላቸው ተነግሯል። ቁመቷ 1.67 ሜትር ሲሆን ተፈጥሯዊ ብሮውን የአይን ቀለምና ዳርክ ብሮውን የፀጉር ቀለም አላት። የወፍ ጎጆ ተከታታይ ድራማ ላይ የዳሪያን ካራክተር ስትጫወት በየክፍሉ $100,000 ይከፈላት ነበር። አሁን ላይ ሜሊሳ አዳዲስ የሚወጡ የቱርክ ፊልሞች ላይ እየሰራች ትገኛለች። በተጨማሪም የተለያዩ ቲያትሮች ላይ ትሳተፋለች። ይሄ የሜሊሳ ትክክለኛ የኢንስታግራም አካውንቷ ነው። ሜሊሳ የእስልምና እምነት ተከታይ ናት። የተለያዩ ሶሻል ሚዲያዎች ላይ በምታጋራቸው ፎቶዎቿ ምክንያት ትችት ይቀርብባታል። ሜሊሳን ከእምነትና ባህል ያፈነገጠ አለባበስ ነው ያስባሏትን የተወሰኑ ፎቶዎችን ልጋብዛችሁ። ስለ ፎቶዎቹ ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ለዛሬ ያዘጋጀውላችሁ ታሪክ ይህንን ይመስል ነበር። እንድሰራላችሁ የምትፈልጉትን አክተረስ ስም ኮሜንት ላይ ጻፉልኝ። ላይክ ማድረግ እንዳይረሳ። ቸር ሰንብቱ።